ጤና ይስጥልን እንዴት አላችሁ? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። የየመን ሁቲዎች እንግዲህ ክላስተር ሚሳኤል ተጠቅመው እስራኤል ላይ ጥቃት ማድረሳቸው ተነግሯል። ክላስተር ሚሳኤል ማለት በጣም እጅግ ውስብስብና በመንግስታቱ ድርጅት ጭምር የማይፈቀድ እንደሆነ ይነገራል። ስለዚህ ክላስተር በጣም እጅግ አስቸጋሪ ነው። ከፈነዳ በኋላ በርከት ያሉ ውድመቶችን የሚያስከትል ነው። የተለያዩ አቅሞችን በመፍጠር የሚታወቅ ሚሳኤል ነውና እጅግ አስቸጋሪ ነው። ክላስተር ብዙ ኃይሎችን ብዙ አቅም ብዙ አረጫፎችን መያዝ የሚችል ስለሆነ እጅግ አስቸጋሪ ነው። የሁቲ ቃል አቀባይ ስፖክስማኑ ማለት ነው የሀያ ሳሬ ወታደራዊው እንግዲህ ኃላፊነቱን ወስደዋል ሁቲ የሚል ሀሳብ ሰጥተዋል። በእስራኤል ቤንጎሪዮን አየር ማረፊያ በጃፋ ማለት ነው ኢትዮጵያን ያፋ ከተማ በሚሉት ማለት ነው ጃፋ አቅራቢያ በድሮንና በክለስተር ሚኒሽንስ ጥቃት እንዳደረሰ ተነግሯል። እስራኤልም ይህን ጉዳይ አረጋግጣለች። ከዛም ባሻገር እንግዲህ የእስራኤል ኃይሎች እዛ አካባቢ ያሉ ዜጎች እንዲወጡና ከቦታው እንዲንቀሳቀሱ አድርጋ ነበረ። የአውሮፕላን ማረፊያው ሰራተኞች እንዲወጡ ተደርጓል። በጣም ከባድ የተባለ ጥቃት ነው የደረሰው። ምን ያህል ውድመት ተከስቷል የሚለውን የምንመለከተው ቢሆንም እስከዛው ግን የተፈጠረው ነገር እጅግ ከበድ ያለ በቤንጎሪዮን አየር ማረፊያ ላይ የተፈጠረው ጥቃት ከበድ ያለ ነው። እንዳልኳችሁ ሚኒሽኖቹ ወይም የጦር መሳሪያዎቹ ክለስተር ናቸው። በርከት ያሉ ቦምቦችን በአንድ ጊዜ መርጨት የሚችል ስርዓት ነው የተጠቀሙት ሁቲዎች። ይሄ በጣም አስቸጋሪ ለእስራኤል ከባድ ነው የሚሆንባት። የሚፈጠረውን ውድመት የምንመለከተ ይሆናል። እንግዲህ የአሜሪካ እንግዲህ የምታውቁት የእንትን ውጥረት አለ። ከዚህ ከሁቲዎች ባሻገርም ደግሞ የአሜሪካ ኃይሎች በአንዳንድ ሁኔታዎች ላይ የሚንቀሳቀሱበትን መንገድ ለማስተካከል የሚሄዱበት ርቀት እንዳለ ሆኖ በዚህ ላይ ደግሞ እንደዚህ አይነት ጥቃት መድረሱ ለእስራኤል ከባድ ሊሆንባት እንደሚችል ተነግሯል። የቤንጎሪዮን አየር ማረፊያ የዓለም አቀፉ ማለት ነው እሱ ላይ የተሰነዘረው ጥቃት ጉዳቱ ካልኩሌት ተደርጎ ሲመጣ በእርግጥም ከባድ እንደሚሆንባት እስራኤል እየተነገረ ይገኛል። ይህ ትንሽ የሁቲዎች የሚጠቀሟቸው የጦር መሳሪያዎች ውስብስብ የመሆናቸውንም ሊያመላክት ይችላል። እስራኤል ግን ምላሽ ሰጣለው በማለት ላይ ትገኛለች። ሁቲዎች ለአምስተኛ ጊዜ ነው እንግዲህ የጦርነት ከተቀሰቀሰ በኋላ ጉዳዩን ትንሽ ረገብ የማድረግ ፍላጎት ነበራቸው። ግን ሁቲዎች ጠንካራ አጽፈው ምላሽ ይሉታል እነሱ እየሰጡ ይገኛል። ኤስካሌሽኑ ከባድ የሆነ መጥተዋል። ይሄኛው የሁቲዎች ጉዳይ በቀላሉ የሚታይ እንዳልሆነ ተነግሯል። ግን ፖለቲካሊ የሚመነዘርበት ኢራን ብቻዋን እንዳልሆነች የሚያሳይ ከዛም ባሻገር ደግሞ ኢራን ብቻዋን ናት አይደለችም የሚለውም ብቻ ሳይሆን በአካሄዶች አንዳንድ ሁኔታዎች የየመን ሁቲዎች እንግዲህ የተጠቀሙባቸው የጦር መሳሪያዎች ምንድናቸው የሚለውን ግምት ውስጥ ሲገባ ጦርነቱ የተወሳሰበ ሊቀጥል እንደሚችል በግልጽ ያሳያልና ብዙ ሁኔታዎች አንዳንድ ሰዎች ቀለል አድርገው ቢመለከቱትም ይሄ ጦርነት መልኩን እየቀየረ አንዳንድ ቦታዎች ላይ ያለው ደግሞ በእስራኤል ላይ የሚፈጸመውም ጥቃት እየከበደ እንደሚሄድ ማሳያ ነው። በነገራችን ላይ እነዚህ የጦር መሳሪያዎች ከባድ ናቸው፣ ቀለል ተብሎ የሚታሰቡ አይደለም። ቢካዝ እነዚህ ክለስተር የሚባሉት ልክ እንደ በንከር በስተር አይነት ኮንሲደር ሊደረጉ የሚችሉ ናቸውና እነዚህን አቅሎ ማየት ቀላል ከባድ ነው እና ሁቲ ክላይም ክላስተር ሚሳይል አታክ በእስራኤል ቤንጎሪዮን ኤርፖርት ላይ ነው እንግዲህ ሀሳብ እየተጋራው። በጣም ይሄኛው ውድመት ሊያስከትል ይችላል። የሁቲው እንግዲህ ቀደም ሲል እንደነገርኳችሁ ስፖክስማን የሀያ ሳሬ ክሌም አድርገዋል። ሪስፖንሲቢሊቲ ፎር ስትራይክ የቤንጎሪዮን ኤርፖርት ማለት ነው በጃፋ አካባቢ ማለት ነው። ስለዚህ የተጠቀሟቸው ድሮኖች ናቸው፣ ሰው አልባ አውሮፕላኖች። ከዛም ደግሞ ክለስተር ሚኒሽንስ እንደሆኑ ደግሞ እነሱ አረጋግጠዋል። ፋርዘር ዲቴይል ለኦፊሻል ፕሬስ ሪሊዛቸው ላይ ማየት ይቻላል። ሳተርዳይ ሌሊቱን ነው ይፋ ያደረጉት። ሚሊተሪ ዩኒትስ እንግዲህ ስትራቴጂክ ሀብስ የሚባሉ አካባቢዎችን ኤርፖርቱን ጨምሮ እንደዚሁም ደግሞ ወታደራዊ ኢላማዎች ላይ ጥቃት እንደተሰነዘረ ነው የተቀመጠው። ፕሬስ ቲቪ ሌላ ሀሳብ ደግሞ እሱ ማስቀምጧል። ሪሰንትሊ ኮንስትራክትድ ኮንትሮል ታወር እንደተመታ፣ ፕራይማሪ ኮንትሮል ታወሩም እንደዚሁ እንደተመታ፣ ያ ማለት ለተርሚናል 1 እና 2 የተቀመጡት። ከዛ ደግሞ ናቪጌሽን ኢኩፕመንት እሱም እንደተመታ፣ ፋሲሊቲዎቹ አንቴናዎቹን ጨምሮ ራዳር ስርዓቶችን ተመተዋል የሚል ሀሳብ ነው እንግዲህ የተሰጠው። ኦፍኮርስ ይሄኛው ፕሬስ ቲቪ ነው ያስቀመጠውና ትንሽ የአየር መንገድ ሰራተኞች እንዲወጡ ያደረገችው እስራኤልም አጸፋዊ ምላሽ ኦብቪየስሊ ይኖራታል። ስለዚህ ይሄኛው አጸፋዊ ምላሽ ደግሞ በእርግጥም ወደ ቀይ ባህር ፖለቲካ ሊያመጣው ይችላል።
ወደ ቀይ ባህር ፖለቲካ ከማምጣቱም ባሻገር ኢትዮጵያንም አፍሪካ ቀንድንም የሚነካ ነው። ኦብቪየስሊ ከዚህ አንጻር ይሄኛው ጥቃት ቀላሉ የሚታይ አይደለም። ምናልባት ሌሎች ሀገራት በዚህ ጦርነት እየተሳቡ በዚህ ጦርነት አቅጣጫቸውን እየቀየሩ ወደ ሌላ እርምጃ ውስጥ የሚገቡበትን አውድ ሊፈጥር ይችላል የሚል መረጃም እንደዚሁ እየተጋራ ይገኛል። ግን ድሮኖቹ በዚህ ልክ ጥቃት መሰንዘራቸው አላርሚንግ ሊሆንባት ይችላል እስራኤል። ይሄ በጣም ቀለል ተብሎ የሚታሰብ አይደለም። አንደኛ የተጠቀሙት የጦር መሳሪያ ምንድን ነው የሚለው ቀላል አይደለም። ቢካዝ ይሄኛው ቀላል አይደለም ያልኳችሁ በብዙ መንገድ በብዙ መለኪያ የጦር መሳሪያ ስርዓቶቹን ለመጠቀም የሚሄዱባቸውን ርቀቶች የምታውቋቸው ናቸውና ይሄ ቀላል ተደርጎ የሚወሰድም አይደለም። በዚህኛው ክሌም ውስጥ ደግሞ ተጨማሪ ውጥረቶች መካከለኛው ምስራቅ ላይ እንዳሉ ይታወቃል። ኢራን አሁንም የአሜሪካን ኤርክራፍት መትቼ ጥያለሁ ብላለች። መቼ ነው ይሄ የሆነው? ፓይለቱን እንግዲህ በሚያወጡበት ሰዓት ማለት ነው። አት ሴም ታይም ከሁቲዎች ጥቃት ባሻገር ይሄኛው ሌላ ሀሳብ እያመጣ ነው። አሁን በጣም the latest just came from the speaker of the ፓርላመንት መሐመድ ጋሊባፍ ናቸው። በነገራችን ላይ በጣም እንጊጅ እያደረጉ ያሉት ከዚህ በፊት የነበሩት የፓርላማው ቃል አቀባይ አፈ ጉባኤ አሁን መሐመድ ጋሊባፍ በጣም እንጌጅ እያደረጉ ይገኛሉ። በዋናነት ሀሳባቸውን እሳቸው ናቸው እያጋሩ የሚገኙ የኢራንን መንግስት እነ ፔዜሽኪያን እነ ማሱድ ማለት ፕሬዚዳንቱ እንደዚሁም ደግሞ እነ ሰይድ አባስ አራግቺ በተወሰነ መጠን አሁን ደግሞ ያዝ አድርገውታል። ግን ይሄ መሐመድ ጋሊባፍ በጣም በተደጋጋሚ አስተያየት በመስጠት በተደጋጋሚ ጦርነቱን እየመሩ ወይም ደግሞ የሚሊተሪ ቃል አቀባይ ነው የሚመስሉትና ይሄ አፈ ጉባኤው በጣም ሀሳባቸውን በማጋራት ላይ ይገኛሉና ቮካል ሆኗል። እንግዲህ አሜሪካ እንደ እስራኤል ጦር ቢከፍቱብንም የተለያየ ጫና ቢፈጠርብንም እኛ እየመከትን ነው ብለዋል። የአሜሪካ እንደምታውቁት ሁለተኛውን ፓይለቷን ሪስኪው ዳርጋለች አውጥታለች። የተወሰነ ጉዳት እንደደረሰበት እንግዲህ በቀላሉ ማገገም እንደሚችል ፕሬዚዳንት ዶናልድ ትራምፕ ይፋ አድርገዋል። ዩጋሄም የሚል መረጃም ስላጋሩ ማለት ነው። ፉቴጆችን እንግዲህ የC-130 የተባለው ኤርክራፍት ሲመታ የመመታቱን የሚያረጋግጥ to Black Hawk and of course we have got the statement from this military side የሚል መረጃም ደግሞ እየወጣ ይገኛል። ስለዚህ ከC-130 መመታቱንም ደግሞ ዳውን አርገነዋል የሚል መረጃ አጋርተዋል ማለት ነው አፈ ጉባኤው ጋሊባፍ እና እንደዚህ አይነት ነገሮች ቀላል አይደሉም። ስለዚህ ይሄኛውን ጉዳይ ኢራን በዚህ ልክ ክሌም ስታደርግ ምንድነው የሚፈጠረው የሚለውን ነው። following the enemy's desperate and hostile action to rescue their downed pilot, the enemy's aggressive aircraft in southern Isfahan have been hit and destroyed የሚል መረጃ ነው ያጋሩት። እንግዲህ ግለሰቡን ለማዳን ወይም ደግሞ ጠፍቶ የነበረውን ግለሰብ ለፓይለት ማለት ነው አሜሪካ ብዙ ጥቃቶችን አድርሳ ነበረ። ከዚህ አንጻር አግሬሲቭሊ ስራዎችን ሰርታ ነበረ። እኛም ደግሞ የC-130 የተሰኘውን ኤርክራፍት መተን ጥለናል የሚል ሀሳብ ነው የተጋራው። ስለዚህ እንደዚህ አይነት ነገሮች የሁቲዎች ጥቃት ሲደመር ሚድል ኢስት ላይ ያለው የፖለቲካ አለመረጋጋት ብዙ ጉዳዮችን ጣጣ ውስጥ የሚያስገባ ነውና ፕሬዚዳንት ዶናልድ ትራምፕ we got him በሚል ሀሳባቸውን ሰጥተዋል። እንግዲህ አሜሪካና ኢራን እንግዲህ አንዳቸው ሌላኛው ላይ ሲኦልን እናመጣለን የሚል ዛቻ ውስጥ ገብተዋል። አንዱ በሌላው ላይ ሲኦል የመክፈት አሜሪካ all the hell will rain down የሚል ሀሳብ ነበር የሰጡት ፕሬዚዳንት ዶናልድ ትራምፕ። ኢራንም እንደዚህ አይነት ተመሳሳይ ሀሳብ ነበር የሰጠች። በነገራችን ላይ አንድ ቀን ቀርቶታል፣ የመጨረሻው ቀን። እንግዲህ ነገ አዳሩን ምን ሊፈጠር እንደሚችል ለማወቅ አስቸጋሪ ነው። 48 ሰዓታት ጊዜ ነበረ ከ10 ቀኑ የቀራት ኢራን። ስለዚህ ምን እንደሚሆን ነገ እናያለን። እንግዲህ የአሜሪካ አየር ኃይል አባል በነበረበት ስፍራ በተፈጸሙ ጥቃቶች 4 ሰዎች ህይወታቸውን እንዳጡ ተነግሯል። የጠፋው የአየር ኃይል አባል እንግዲህ መታደግ ተችሏል ወይም ተገኝቷል። የአሜሪካ ኃይሎችም ደግሞ በዛ አካባቢ እንቅስቃሴ ሲያደርጉ ጥቃቶችን ከፍተዋል። 4 ሰዎች ህይወታቸውን እንዳጡም ተነግሯልና የአብዮታዊ ዘቡ ማለት ነው IRGC አሜሪካውያን አብራሪ ሲፈልጉ የነበሩ ድሮኖችን መትቼ ጥያለሁ የሚል መረጃ ማጋርተዋል። ግን አፍተር ኦል እንደዚህ አይነት ነገሮች አሜሪካ አገኘሁት ያለችውን ወታደሯን
ፓይለቷን እንግዲህ ሴፍ በወደ ሆነ ቦታ መውሰዷ እየተነገረ ይገኛል። አሜሪካ ኢራን ውስጥ እንግዲህ ተዋጊ ጀት ሲያበር የተመታው አብራሪ መገኘቱ በዚህ ልክ ደግሞ የተለየ ፖለቲካ እንዲኖረው እያተደረገ ይገኛል። አርብ በደቡባዊ ኢራን ነበር ተመቶ የወደቀው። ስለዚህ ተዋጊ ጀቱ እንግዲህ አብራሪው ሁለተኛው መገኘቱ ግልጽ ሆኗል። የአሜሪካ F-15E ስትራይክ ኤግል የተሰኘው ተዋጊ ጀት ነበረ በኢራን እንግዲህ ፕሮቪንስ ወይም ደግሞ ስቴት ውስጥ ነበረ የተመታው። እንግዲህ ከዛ ከተመታ በኋላ ሁለቱም አገራት አብራሪውን ለማግኘት ሲሞክሩ ነበረ። ቴህራንም ዋሽንግተንም በራሳቸው መንገድ ሲንቀሳቀሱ ነበረ። አፍተርኦል መቆጣጠር እንደተቻለ ፓይለቱን ማዳን እንደተቻለ ተነግሯል። እንግዲህ ሁለተኛውን የአየር ኃይል አባል አድኛለሁ ብላለች አሜሪካ። በዘመቻው ላይ ብዙ እንቅስቃሴዎች ነበሩ። ፕሬዚዳንት ዶናልድ ትራምፕ በራሱ ትሩዝ ሶሻል ሚዲያቸው ላይ ጽሁፍ ያስፍረዋል። ዊጎሄም አግኝተነዋል የሚል ሀሳብ ነበረ የሰጡትና እንግዲህ የአየር ኃይል አባሉ ጉዳት ደርሶበታል፣ ግን በጥሩ ሁኔታ ላይ ይገኛል፣ በፈጠነ ያገግማል የሚል ሀሳብ ነው ያስቀመጡትና ላለፉት በርካታ ሰዓታት የአሜሪካ ሰራዊት እጅግ ከባድ የሚባል ኦፕሬሽን እንደሰራም ነው የተነገረው። የጠፋው አየር ኃይል የተከበረ ኮሎኔል ተብሏል። እንግዲህ ግሬስፉል ኮሎኔል የሚል ሀሳብም ተሰጥቷል። ይሄኛው በእነዚህ አገራት መካከል ያለውን ውጥረት በተለያየ አጋጣሚ አስቸጋሪ ሊያደርገው እንደሚችል መረጃዎች እንዲወጡ ያደርጋል። በርካታ ሰዎችም ጉዳት እየደረሰባቸው ይገኛል። ከዚህ ኢንተርኔት መዘጋትም አለ ኢራን ውስጥ። በዛ ላይ ደግሞ እንግዲህ ሰዓታት ቀርተዋል። ይሄ የተሰጠው 10 ቀናት ሊጠናቀቅ ምን ሊፈጠር እንደሚችል ለማወቅም አስቸጋሪ ነውና ይሄኛውን በጣም በሁኔታዎች መቆጣጠርም አስቸጋሪ ነው። ስለዚህ ይሄኛው ጉዳይ በጣም ዓለም ላይ መነጋገሪያ የሆነ ጉዳይ ነው። ስለዚህ ምን ተፈጠረ የሚሉትን ደግሞ አጠራጠር አድርጌ ነግራችኋለሁ። እስራኤል ኢሹስ ኒው ትሬት ቱ ቤይሩት ሳውዘርን ሰበርብስ በቤይሩት ደቡባዊ መውጫ አካባቢ ላይ አሁንም አዲስ ጥቃት ልሰነዝር እንደምችል ህዝቡ እንዲወጣ ከዛ አካባቢ እንዲጠነቀቁ የሚል ሀሳብ ሰጥታለች። WHO ዋና ኃላፊ ቴድሮስ አድሃኖም ምን አሉ የሚለውም እንደዚሁ መነጋገሪያ ሆኗል። ዳይሬክተር ጀነራሉ አላርም ኦቨር ሴፍቲ ኦፍ ኒውክሊየር ፋሲሊቲስ ኢን ኢራን ፎሎዊንግ ኢስራኤል ስትራይክስ ክሎዘር ቱ ቡሸር ኒውክሊየር ፓወር በቡሸር ኒውክሊየር ፓወር አቅራቢያ በመቱት ጥቃት ማድረሳቸውን ተከትሎ አሜሪካና እስራኤል መጠንቀቅ ያስፈልጋል፣ ኒውክሊየር ሊክ ሊያደርግ ይችላል የሚል ሀሳባቸውን ዶክተር ቴድሮስ አድሃኖም ወይም ደግሞ የዓለም አቀፉ ወርልድ ሄልዝ ኦርጋናይዜሽን የእሱ ኃላፊ ዳይሬክተር ጀነራል እሳቸው ይህን ሀሳብ ሰጥተዋል። ቴድሮስ አድሃኖም እንግዲህ እነዚህ አታክ ኢዝ ስትራይክ ሪማይንደር ስትራይክ በጣም ትሪገር የሆኑ ናቸው። በነገራችን ቡሻር በሚባለው አካባቢ ላይ የሩሲያ ሰዎች የሚንቀሳቀሱበት ነበረ። እዛ ላይ የተሰነዘረ ጥቃትን በመሆኑ ትንሽ ቆም ብሎ ማሰብ እንደሚያስፈልግ እየተናገሩ ይገኛል። ዶክተር ቴድሮስ በኤክስ ገጻቸው ላይ እንግዲህ ይናገርተዋል። ጥንቃቄ ያስፈልጋል፣ ሊክ ሊያደርግ ይችላል፣ በርካታ ሰዎችም ጉዳት ደርሶባቸዋል የሚል ሀሳብ የተሰጠ ስለሆነ ይሄ አስቸጋሪ ነው። ኢትስ ሎኬትድ ቡሸር ሲቲ ሆም ቱ 250,000 ሩብ ሚሊዮን ህዝብ የሚኖርበት ስለሆነ እንግዲህ ኢንዱስትሪያል ኤንድ ሚሊተሪ ኖድ ያለበት አካባቢ በመሆኑ ጥንቃቄ እንደሚያስፈልግ የተነገረ ነው። ቀደም ሲል እንደነገርኳችሁ ኢራን የአሜሪካን ኤርክራፍት በአሰሳ ወቅት ወይም ደግሞ በሪስኪ ኤፈርት ሚሽን ሰዓት መታመጣሏን አስቀምጣለች ኢራን። ይህ መነጋገሪያ ነው። የየመን ሁቲዎች ቀደም ሲል እንደነገርኳችሁ ክለስተር ሚሳይል ተጠቅመው እስራኤል ላይ ጥቃት ማድረሳቸውን ቤንጎሪዮን ኤርፖርትን ኢላማ ማድረጋቸውን አስቀምጠዋል። እንግዲህ ብዙ ሁኔታዎች እየተወሳሰቡ ይገኛል። ሀዝማት ትሪገር ኢቫኩዌሽን እስራኤል ቤንጎሪዮን ኤርፖርት ማለት እስራኤል ፋየር ኤንድ ሬስኪ ሰርቪስ ሃቭ ሪፖርትድ ሃዛርደስ ማቴሪያልስ ኢንሲደንት አት ቤንጎሪዮን ኤርፖርት ፎሎዊንግ ዘ አራይቫል ኦፍ ፓኬጅ ኤሚትድ ስሞክ አኮርዲንግ ቱ ያኔት እንዲወጡ ተደርገዋል። ይህ ሀዝማት የተሰነዘረው ጥቃት ከባድ ከመሆኑ አንጻር በቤንጎሪዮን አካባቢ ሰዎች ጥንቃቄ እንዲያደርጉ ኤቫኩዌትም ተደርገዋል፣ ሰራተኞች ሙሉ ማለት ነው። ያ ምንድን ነው? የጦርነት ጊዜ አዋጅ ስለሆነ እሱም ግምት ውስጥ ገብቷል። እስራኤል 90 የሚሆኑ የሄዝቦላ ተዋጊዎችን ህይወት መቅጠፏን አስቀምጣለች። ባህሬን ፔትሮኬሚካል ፕላንቷ እንደተመታባት ታርጌትድ ኢን ድሮን አታክ በድሮን አታክ እንደተደረገባት ወይም ጥቃት እንደደረሰበት አስቀምጣለች። የግብጽ የውጭ ጉዳይ ሚኒስትር ስለ ቀጠናዊ ውጥረት ማርገብ ጋር ከዩኤስ የውጭ ጉዳይ ሚኒስትር ጋር ተነጋግረዋል ማለት ነው። ይሄኛውም ሌላ ነው። ከዛ ውጭም ደግሞ ዲስከሽን ዊዝ ስፔሻል ኤንቮይ ስቲቭ ዊትኮፍ ጋርም እንደዚሁም ዲስከሽን ዊዝ ዩኤስ ኤንቮይ ኤንድ ኢራን ካውንተርፓርት
የመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ልዩ መልክተኛ ስቲቭ ዊትኮቭ ጋር ነው የተነጋገሩት። ከዛ ደግሞ አት ሴም ታይም ከኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ጋር ተነጋግረዋል ነው የኢጅፕት የውጭ ጉዳይ ሚኒስትር። አላርምስ አክቲቬትድ ኢን እስራኤል ኖርዝ ኢንክሉዲንግ ሃይፋ፣ በሃይፋና በተለያዩ በሰሜናዊ እስራኤል አካባቢዎች አላርም ይፋ ሆኗል። ዩኤስ እስራኤል ቱ ብሌም ፎር ሪጂናል ኢንስታቢሊቲ የኢራን አራግቺ ናቸው ይህን ያሉት ለፓኪስታን ፎሬን ሚኒስትር ሀሳብ የሰጡት ማለት ነው። ፓኪስታን ተርንስ ቱ ትራንዚት ኦፖርቹኒቲ አዝ ፊውል ሾርቴጅ ሉም ትራንዚት እንደ ትራንዚት እያገለገለች የምትገኝ ሀገር ሆናለች። በዓለም ላይ የነዳጅ ዋጋ እየጨመረና እንደዚሁም ደግሞ አቅርቦቱ እያጠረ በመሄዱ ማለት ነው። ኤስካሌሽን ኦፍ ዋር ኢን ኢራን ውድ ቢ ሄል ፎር ደ ሆል ሪጅን የሚል ሀሳብም ተሰጥቷል። እንግዲህ እንደዚህ አይነት ነገሮች እጅግ አስቸጋሪ ሆነው እንደሚቀጥሉ ያሳያል። እስራኤል ሳይዝ አሁንም ዌቭ ኦፍ ጥቃቶች እየመጡ እንደሆነ ግልጽ አድርጋለች። ካረፉ በኋላ የሚፈጠረውን ደግሞ ነግራችኋለሁ። ለአሁኑ አመሰግናችኋለሁ።